ትራምፕ ግዙፍ የኢኮኖሚ ጦርነት አወጁ። ከኢራን ጀርባ ያሉ ሀገራት የታላቁን ሀገር ዘመናዊ ጦር መሳሪያ በኢራን ላይ አዝንቦ ግባቸውን ያልመቱት አዛውንት ትራምፕ ዛሬም ኢራንን ለማንበርከክ የማይፈነቅሉት ድንጋይ እንደሌለ እየተናገሩ በዘመናዊ ጦር ጀትና ሚሳኤል ቀን ከሌት ተቀን ኢራንን ደብድበው ያተረፉት ነገር ቢኖር ኪሳራ ብቻ ነው እና አሁን ላይ በኢኮኖሚ ጦርነት ለማንበርከክ አዲስ አዋጅን አውጇል። ኢራንን የሚተባበሩ ሀገራትንም አስጠንቅቋል። ትራምፕ በኢራን ላይ በታሪክ ታይቶ የማይታወቅ ኢኮኖሚ ጦርነትን አውጇል። በኢራን ላይ አጥፊ ያሉትንና ኢኮኖሚ ዲሲ ሲሉ የጠሩትን አዲስ ማዕቀብ ይፋ አድርገዋል። ፕሬዝዳንቱ በትሩዝ ማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት እርምጃው በታሪክ ታይቶ የማይታወቅ ኢኮኖሚ ጦርነትና ማዕቀብ መሆኑን ገልጿል። ከኢራን ጎን የሚቆም ወይም ማንኛውንም አይነት የንግድ ግንኙነት የሚያደርግ ሀገር ቢኖር ከባድ ኢኮኖሚ መዘዝ እንደሚገጥመውም አስጠንቅቋል። የሁለቱ ሀገራት የዲፕሎማሲ ንግግር በተቀዛቀዘበት ወቅት የወጣው የትራምፕ አዲስ ዛቻ በቀጥታ ወታደራዊ እርምጃ ከመውሰድ ይልቅ ኢኮኖሚያዊ ጫናዎችን ማበረታታት ላይ ያተኮረ ነው ተብሏል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በአካባቢ ብቻ ሳይሆን በመላው ዓለም ብዙ መዘዞችን እያስከተለ ይገኛል። የባህረ ሰላጤው ሀገራትን እንዳይረጋጉ አድርጓል። በመቶ ሺዎች የሚቆጠሩ ሰዎች በመካከለኛው ምስራቅ የሚገኘው ቤታቸውን ለቀው እንዲወጡ ማስገዷቸዋል። ከጦርነት ቀጠና ርቆ መዘዙ እየተሰማም ነው። የነዳጅ ዋጋ መጨመርና በሆርሙዝ ሰርጥና በአካባቢ በተፈጠረው የባህር ትራንስፖርት መስተጓጎል የሸቀጦች ዋጋ ከፍተኛ ደረጃ ላይ ደርሷል። አሁን ደግሞ ቀጠናው ወደ ኢኮኖሚ ጦርነት አውድማ የተሸጋገረ ይገኛል። ሰላም ጤና ይስጥልን። የተከበራችሁ ወደ የአዲስ ኤችዲ ቻናል ቤተሰቦቻችን የትራምፕ አዲስ ኢኮኖሚ ጦርነት የኢራን ስልትና ከጀርባዋ ስላሉ ሀገራት ሚና በዝርዝር እናስቃኛችኋለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የዶናልድ ትራምፕ አዲስ እቅድ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዲስ የኢኮኖሚ ዘመቻ መክፈታቸውን በማስተዋወቅ እርምጃው በየትኛው ሀገር ላይ ተወስዶ የማያውቅ እጅግ አውዳሚ መሆኑን ገልጿል። ፕሬዝዳንቱ ይህን ዘመቻ ኢኮኖሚ ዲሲ ሲሉ የሰየሙት ሲሆን ዩናይትድ ስቴትስና አጋሮቿ የኢራንን ስጋት ለመግደልና ለማሸነፍ በአንድነት እንዲቆሙ ጥሪ አቅርበዋል። በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት መሰረት የፋይናንስ ተቋማቸው፣ ንግዶቻቸው፣ አየር ማረፊያዎቻቸው ወይም የመንግስት አካሎቻቸው ለኢራን ማንኛውንም አይነት የኢኮኖሚ ድጋፍ እንዳያደርጉ የሚፈቅዱ በራሳቸው ላይ እጅግ ከባድ የሆነ ኢኮኖሚ መዘዝ እንደሚያስከትል ገልጸዋል። ትራምፕ አክለውም እነዚህ ታሪካዊ እርምጃዎች ኢራንን እንደሚያሽመደምዱና በዓለም ዙሪያ ሽብርን የማስፋፋት አቅሟን እንደሚያዳክሙ ተዘግቧል። የእርምጃ የተወሰደው ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ የሰጣትን እድል ሳይጠቀሙበት በመቅረታቸው መሆኑን አመላክቷል። እንደ ፕሬዝዳንቱ ገለጻ ኢራን የባህር ኃይል፣ የአየር ኃይልና የጦር መሳሪያ ፋብሪካዎች ሙሉ ለሙሉ የወደሙ ሲሆን የአገሪቱ የመገበያ ገንዘብ ዋጋ በማጣቱ ኢራን እጅግ አሳሳቢ በሆነ አደጋ ላይ ትገኛለች። በሁለቱ አገራት መካከል ተደርሶ የነበረውና ለ60 ቀናት የሚቆይ የሰላም ስምምነት ማስታወሻም እስከ ኦገስት 17 የተጠናቀቀ ሲሆን በሁለቱ ወገኖች ስምምነት ሊራዘም የሚችልበት እድል ቢኖርም እስካሁን ምንም አይነት ማሻሻያ አልተደረገበትም። ፕሬዝዳንት ትራምፕ በማግስቱ እንደተናገሩት ከሆነ ኢራን አሜሪካ የምትፈልገው አይነት ስምምነት ለማድረግ ፈቃደኛ አይደለችም። በሌላ በኩል አንድ የኢራን ባለስልጣን ቴህራን ከአሜሪካ ጋር የነበራት የሰላም ድርድር በመጨናገፉ ምክንያት ፖሊሲዋን ከመከላከል ወደ ሙሉ ማጥቃት ለመቀየር መወሰኗን አሳውቋል። የዲፕሎማሲ ጥረቱ ሙሉ በሙሉ የሚከፋ ከሆነም ኢራን የአሜሪካን የባህር ላይ እገዳ ለመስፈር ወቅቱን ለጠበቀና ትክክለኛ ወታደራዊ ጥቃት ለመሰንዘር ዝግጁ መሆኗን ባለስልጣኑ አስጠንቅቋል። ምንም እንኳን ትራምፕ አሜሪካን በዚህ ጦርነት ውስጥ እንዳሸናፊ አድርገው ቢያቀርቡም በሁለቱ ሀገራት መካከል እስካሁን ምንም አይነት ድርድር እየተካሄደም ሆነ ወደፊት ለመካሄድ እቅድ አለመኖሩን አረጋግጧል። ሆኖም የአሜሪካ የባህር ላይ እገዳ አሁንም በሙሉ ኃይሉ ተግባራዊ የተደረገ መሆኑን፣ የሆርሙዝ ባህረ ሰላጤ ክፍት መሆኑንና ሁሉም የውሃ ውስጥ ፈንጆች መወገዳቸውን ወይም መክሸፋቸውን ገልጿል። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት በዚህ ማስጠንቀቂያ ላይ ተጨማሪ ዝርዝርን አልሰጡም። የትኛውም ሀገር በስምም አልጠቀሱም። ነገር ግን እስካሁን የትኛውንም ሀገር ላይ ከተወሰዱት በበለጠ አሰቃቂ የሆነ ኢኮኖሚ እርምጃዎች እንደሚወስዱ ተናግረዋል። ትራምፕ ይህንን ያሉት ለ60 ቀናት ደርሶ የነበረው የተኩስ አቁም ስምምነት ሰኞ ዕለት ከተጠናቀቀ በኋላ ነው። አሜሪካና እስራኤል በየካቲት ወር የጀመሩት ጦርነት ሊቋጭ እንደሚችል የሚያመላክት ዲፕሎማሲያዊም ሆነ
የሆነ ወታደራዊ እንቅስቃሴ እስካሁን አልታየም። የአሁኑ የትራምፕ እርምጃ ከቴህራን ጋር የንግድ ግንኙነት ባላቸው የውጭ ባንኮችና ኩባንያዎች ላይ ማዕቀብ እንዲጣል ያደረገው ኦፕሬሽን ኢኮኖሚክ ፊውሪ ዘመቻ አካል ይመስላል። ትራምፕ ባጋሩት የማህበራዊ ሚዲያ ልጥፍ ይህን ኢኮኖሚያዊ እርምጃ የሚወስዱት እስላማዊ ሪፐብሊክ ከአሜሪካ ጋር ስምምነት ላይ እንድትደርስ ለማድረግ ነው ሲሉ ገልጸዋል። ፋይናንስ ተቋማቱ፣ ንግዶቹ፣ የአየር ማረፊያዎቹ ወይም የመንግስት ተቋማቱ ለኢራን የትኛውም አይነት የህይወት መስመር እንዲሰጡ የሚፈቅድ ራሱ እጅግ ግዙፍ ኢኮኖሚያዊ መዘዝ ይገጥመዋል ሲሉ አስጠንቅቀዋል። እነዚህ ሀገራት ምን አይነት ቅጣት እንደሚጠብቃቸው ግን በግልጽ አልጠቀሱም። ትራምፕ ቀጥሎም የነዳጅ ዝውውር፣ የገንዘብ ልውውጥ መስመሮች፣ የገንዘብ ዝውውሮች፣ የምንዛሪ ተቋማት፣ መርከብ መዝጋቢዎች ሁሉም አሁን መቆም አለባቸው፣ ማን እንደሆናችሁም ታውቃላችሁ ብለዋል። ይህ ማስጠንቀቂያ የሰጠው የአሜሪካ ወዳጅ የሆነችው የተባበሩት አረብ ኤሚሬቶች ከኢራን የተሰነዘረባትን የሚሳኤል ዛቻ ተከትሎ ከሀገሪቱ ጋር ያላትን የፋይናንስና ኢኮኖሚ ግንኙነት ሙሉ ለሙሉ እንደምታቋርጥ ባስታወቀች ማግስት ነው። የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር ኢራን መርከቦቿን ኢላማ በማድረግ 2 ባሊስቲክ ሚሳኤሎች ማስወንጨፏን ገልጾ ሁለቱም ሚሳኤሎች ባህር ላይ ወድቋል። የኢራን ተቋማት ለረጅም ጊዜያት ገንዘብ ለማዘዋወር ሲጠቀሙ የቆዩት በዱባይ ፋይናንስ ስርዓት ውስጥ የሚገኙ የምንዛሪ ተቋማትና መዝገብ ላይ ያሉ ኩባንያዎች ብቻ ናቸው። የተባበሩት አረብ ኤሚሬት ከኢራን ጋር ያላትን ሁሉንም የንግድ እንቅስቃሴዎች፣ የንግድ ልውውጦችና የገንዘብ ዝውውሮች ሌላ መገለጫ እስኪሰጥ ድረስ አግደዋለች። ሀገሪቱ ይህን እርምጃ የወሰደችው ሁለቱ ከኢራን የተተኮሱ ባሊስቲክ ሚሳኤሎች የገልፍ ባህር ላይ ትራፊክን ኢላማ ማድረጋቸውን ካሳወቀች በኋላ ነው። በውጭ ጉዳይ ሚኒስቴር ይፋ የሆነው ይህ ውሳኔ በቀጠናው እየተስፋፋ ያለው ወታደራዊ ግጭት በኢራንና በባሕረ ሰላጤው ጎረቤቶቿ መካከል ባለው የኢኮኖሚ ግንኙነት ላይ የተንጸባረቀ ስለመሆኑ የቅርብ ጊዜ ማሳያ ነው። ይህ እገዳ በቀጠናዊና ዓለም አቀፍ ሰላምና ጸጥታ ላይ ተጽዕኖ ያሳደሩ ለውጦችን ተከትሎ የተወሰነ መሆኑን አቡዳቢ አሳውቃለች። ከኢራን ተተኮሱ ከተባሉት 2 ሚሳኤሎች ውስጥ አንዱ በኤሚሬት ክልል ውስጥ ባለ የውሃ አካል ላይ የወደቀ ሲሆን ሌላው ደግሞ ከውሃ ክልሏ ውጪ ባለ ውሃ መውደቁን ሚኒስትሩ ገልጿል። ምንም እንኳን ሚሳኤሎቹ መርከብ ባይመቱም በባህር ትራፊክ ላይ የሚጣጠሩ ናቸው ተብሎ ተገምቷል። ኢራን በተባበሩ አረብ ኤሚሬት የቀረበባትን ክስ አስተባብላለች። የሀገሪቱ ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ክሱን መሰረተ ቢስ ነው ብለዋል። ከመልካም ጉርብትና ጋር የሚቃረኑ መሆናቸውን የሚገለጹት ቃል አቀባዩ የቀጠናው ሀገራት በቴህራን ላይ ከሚሰነዘሩ መሰረተ ቢስ ክሶች እንዲቆጠቡ አሳስበዋል። ክስተቱ በአስተኛ ባንዲራ የሚደረግ እንቅስቃሴ ሊሆን እንደሚችል በመጥቀስ የቀጠናውን ጸጥታ ለመገምገም የሚደረግ ማንኛውም ሙከራ በኢራን የተፈረጁ አሜሪካና እስራኤልን የትንኮሳ ድርጊቶችም ውስጥ ማስገባት እንዳለበት ገልጸዋል። ይህ አለመግባባት የተፈጠረው የተባበሩት አረብ ኤሚሬቶች በግጭቱና በሆርሙዝ ወሽመጥ በኩል ካለው የመርከብ እንቅስቃሴ መስተጓጎል ጋር የተያያዙት ብዙ ችግሮችን የተጋፈጠች ባለችበት ወቅት ነው። ዩኤ የአሁኑ እርምጃዋ ሁለቱ ሀገሮች የጠለቀ ኢኮኖሚ ግንኙነት ያላቸው እንደመሆኑ ከዲፕሎማሲ አለመግባባት ያለፈ መዘዝ ሊኖረው የሚችል ነው። ጦርነቱ ከመጀመሩ በፊት የኢራን ምጣኔ ሀብት በዋጋ ንረት፣ በኢንቨስትመንት ውስንነትና በገንዘብ ዋጋ ማጣት እየተፈተነ ነበር። የዓለም ባንክ እንደሚለው የኢራን ምጣኔ ሀብት በአውሮፓውያኑ ከ2025 እስከ 2026 ባሉት ዓመታት በ2.7 ቀንሷል። ጦርነቱ በአገሪቱ ምጣኔ ሀብት ላይ ሌላ ተጽዕኖ ፈጥሯል። የአገሪቱ ስታቲስቲክስ ማዕከል ባወጣው መረጃ መሰረት የ12 ወራት የዋጋ ንረት 62 በመቶ ደርሷል። በተለይም የበለጠ ለጦርነቱ ተጋላጭ በሆነው በደቡብ የአገሪቱ ክፍል ጫናው በርትቷል። ለምሳሌ በሞርሞዝጋን ግዛት የዋጋ ንረት 101 በመቶ ሆኗል። የኢራን የሰራተኞች ሚኒስትር እንዳለው በጦርነቱ ምክንያት 1 ሚሊዮን የሥራ ዕድሎች ሲዘጉ 2 ሚሊዮን ሰዎች በቀጥታም ይሁን በተዘዋዋሪ ስራ አጥተዋል። ዓለም አቀፉ የገንዘብ ተቋም IMF በ2026 የኢራን ምጣኔ ሀብት 5.44 እንደሚያሽቆለቁልና የዋጋ ንረት 69% እንደሚደርስ ገምቷል። የጦርነቱና በነዳጅና ንግድ ዘርፍ የተፈጠረው መስተጓጎል ከፍተኛ ተጽዕኖ አሳድሯል። የሆርሙዝ ወሽመጥ ጫና ማሳደሪያም ለጉዳቱ የሚያጋልጥ ነው። በሆርሙዝ ወሽመጥ ላይ የሚፈጠር መስተጓጎል አሜሪካ በጦርነቱ የምታወጣውን ወጪ ከመጨመር ባሻገር ዓለም አቀፉን ኤነርጂ ዘርፍ ይፈትናል። አሜሪካ በኢራን ላይ በጣለችው ከባህር እንቅስቃሴ ገዳም የቴህራን ነዳጅ ኤክስፖርትን ይገድባል። ምጣኔ ሀብታዊ ጫና ለውጥ የሚያመጣ ነው ማለት ግን አይደለም። የዋጋ ንረት፣ ስራ አጥነትና ምጣኔ ሀብታዊ ጫና ለውጥ የሚያመጣ ነው ማለት ግን አይደለም። የዋጋ ንረት፣ ስራ አጥነትና መዋቅራዊ መዋዠቅ የህዝቡን ደስታ ቢቀማም የቴህራን ወታደራዊ ፖሊሲ ግን ሊለውጠው አልቻለም። ለውጥ ሊኖር የሚችለው ሀገር አቀፍ ህዝባዊ ተቋም ከተነሳ መሆኑን ተንታኞች ያስረዳሉ። ለማዕቀቦች እጅ ማሰጠው የኢራን ነዳጅ ምርቶች ሽያጭ ወደ ውጭ እንዳይወጣ ቦርዱ ማድረጉን፣ ከዓለም አቀፍ የባንክ ስርዓት ጋር እንዳትገናኝ መከላከል፣ የኢራንን የኒውክሌርና የሚሳኤል ልማት እንቅስቃሴ
እንቅስቃሴ ማቆም፣ የኢራን መንግስት ለቀጠናው ታጣቂ ቡድኖች የሚያደርገውን ድጋፍ ማስቆም፣ ኢኮኖሚ ጉዳቶችን፣ የኢራን ገንዘብ ዋጋ ማሽቆልቆልና ከፍተኛ የዋጋ ግሽበት መፍጠር፣ የዕለት ተዕለት ኑሮ ውድነትና የዕቃ እጥረት አገሪቱ ውስጥ መታየት፣ የውጭ ኩባንያዎች ከኢራን ገበያ እንዲወጡ መገደድ፣ ይህ ሁሉ ለበርካታ ዘመናት አሜሪካ በኢራን ላይ ስታደርገው የነበረው ጫና ነው። እናም ለኢራን እንደዚህ አይነት ሁኔታዎች ውስጥ መንቀሳቀስ ሙሉ በሙሉ አዲስ አይደለም። ለ10 ዓመታት አገሪቱ ከሰፊ ዓለም አቀፍ ማዕቀቦች ውስጥና የፖለቲካ መገለል ኖራለች። በእነዚህ ዓመታት ውስጥም እነዚህን ውሳኔዎች ለማሳለፍ ስርዓትና ኢኮኖሚ ብልሃቶችን አዘጋጅታለች። ኢራን በዓለም ላይ ከጣሉት ሁሉን አቀፍ ማዕቀቦች ሁሉ በአስከፊ ውስጥ ብትሆንም ነዳጅ ወደ ውጭ መላክና በአካባቢው ላይ ያላትን ተጽዕኖ አስቀጥላለች። ኢራን ከዚህ ቀደም ባጋጠሟት ቀውሶች ሁሉ የሰጠችው ምላሽ ሰፋ ያለ የቀጠናው ጦርነት ሳይቀሰቀስ ለተቃዋሚዎቿ ደግሞ የግጭት ወጪን እንዲጨምር የሚያደርግ ነው። የዚህ ትልቅ ዓላማ ብዙውን ጊዜ የግጭት ተሳታፊዎች ፍጥጫውን ለማርገብ እስኪገደዱ ድረስ በተቃዋሚዎች ላይ ኢኮኖሚ ወይም የፖለቲካ ጫናን መጨመር ነው። የአብዮታዊ ዘቡ ማስጠንቀቂያ የኢራን እስላማዊ አብዮት ዘብ አገሪቱ ላይ ማንኛውንም አይነት አዲስ ጦርነት የሚከፍት ከሆነ ከዚህ ቀደም ጥቅም ላይ ከዋሉት ይበልጥ ዘመናዊና አውዳሚ መሳሪያዎችን እንደሚጠቀም ጠንቅቋል። የአብዮታዊ ዘቡ ቃል አቀባይ ብርጋዴር ጀነራል ሁሴን ሞቤ ሌላ ጦርነት የሚቀሰቀስ ከሆነ የኢራን መሳሪያ በእርግጠኝነት ከዚህ ቀደም ከነበሩ የተለየ ይሆናል ማለታቸውን ታስሊም የዜና ወኪል ዘግቧል። ጥቅም ላይ የሚውሉ ተተኳሾች ዘመናዊነት፣ ኢላማን የመምታት ትክክለኛነት፣ ሚሳኤል የሚወነጨፍበት ርቀት እንዲሁም ሌሎች ወታደራዊ አቅሞች ላይ ለውጥ ሊኖር እንደሚችል ጠቁመዋል። ኢራን ወታደራዊ አቅሟን ለማሳደግ እንዲሁም ኢላማን የመምታት ትክክለኛነቷን ለመጨመር አቡዳቢ የኃይልና የቴክኖሎጂ ስብስብነት ያላቸው መሳሪያዎችን ለመስራት የምታደርገውን ጥረት እንደቀጠለች ቃል አቀባዩ ገልጿል። የተከበራችሁ ውድ ቤተሰቦች ስለተከታተላችሁን ያመሰግንን። ለዛሬ ያዝንላችሁ ጥንቅር በዚህ እንቋጫለን። በሌላ መረጃ እስክንገናኝ ቸር ቆዩን።